ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ በዛሬ ቪዲዮአችን ደግሞ ይዘንላችሁ የመጣን የአረፍተ ነገር ምስረታ ይሆናል። ሆሄያትን አንድ ላይ አድርገን ምን ይመሰርታል? ቃላትን አንድ ላይ አድርገን ደግሞ ምን ይመሰርታል? አረፍተ ነገር። ስለዚህ ዛሬ አረፍተ ነገር ይዘንላችሁ መጠናል ማለት ነው። አረፍተ ነገር እያንዳንዳቸውን ረጋ ብለን እየደጋገምን እያነበብን እናያለን። ወይም ደግሞ አረፍተ ነገር ወይም ደግሞ ረጅም ንባቦችን ልምምድ በዚህ ቪዲዮአችን እጥር ምጥን አድርገን በአጭር ጊዜ እናያለን ማለት ነው። ይቺ ስ፣ ይቺ ራ፣ አንድ ላይ ስራ፣ ስራ። ይቺ ቦ፣ ይቺ ታ፣ አንድ ላይ ስራ ቦታ፣ ስራ ቦታ። ይቺ መ፣ ይቺ ጥ፣ ይቺ ቸ፣ መጥቼ፣ ስራ ቦታ መጥቼ። የለህም፣ የለህም። ይህም በአንድ ላይ ስናነበው ምን ይሆናል? ስራ ቦታ መጥቼ የለህም፣ ስራ ቦታ መጥቼ የለህም የሚል መልእክት አንድ ሰው እንደሌለ መልእክት መጻፍ ወይም ደግሞ ማስተላለፍ ስንፈልግ ከስራ ቦታ ወዲያውን ካተነው ልክ እንደዚህ ስራ ቦታ መጥቼ የለህም፣ ልክ እንደዚህ አድርገን እንጽፋለን ማለት ነው። እሺ ሌላኛው ደግሞ መልካም፣ መልካም። አዲስ፣ አዲስ፣ መልካም፣ አዲስ፣ መልካም። አዲስ አመት፣ አመት፣ መልካም አዲስ አመት ይሁን፣ ይሁን። በአንድ ላይ ስናነበው ምን ይሆናል? መልካም አዲስ አመት ይሁን፣ መልካም አዲስ አመት ይሁን። ምን ይሆናል? መልካም አዲስ አመት ይሁን የሚል መልእክት የመልካም የአዲስ አመት መልካም ምኞትን የሚገልጽ አረፍተ ነገር ወይም ደግሞ ሀረግ ጻፍን ማለት ነው። መልካም አዲስ አመት ይሁን። የአዲስ አመት መልካም ምኞትን የሚገልጽ አረፍተ ነገር ጻፍን። እሺ ይህ አለሙ፣ አለሙ፣ አለሙ የበዓል፣ የበዓል፣ አለሙ የበዓል፣ የበዓል፣ የበዓል በግ፣ በግ ገዛ። ምን ይሆናል? አለሙ፣ አለሙ የበዓል፣ የበዓል በግ ገዛ። አለሙ የበዓል በግ ገዛ። አለሙ የበዓል በግ ገዛ። እሺ ሌላኛው ደግሞ እቺ አለሙ ለበዓል በግ እንደገዛ መልእክት የሚያስተላልፍልን አረፍተ ነገር ነው ማለት ነው። ሙሉ መልእክት ያስተላልፍልናል። እሺ እኛውስ እኛው ደግሞ መልካም፣ መልካም፣ መልካም የስራ፣ መልካም የስራ፣ መልካም የስራ ዘመን
መልካም መልካም የስራ ዘመን መልካም የስራ ዘመን ይሁንልን መልካም የስራ ዘመን ይሁንልን መልካም የስራ ዘመን ይሁንልን። ጥሩ የስራ ዘመን ደግሞ መልካም የስራ ዘመን እንዲሆንልን መልካም ምኞቱን የሚገልጽ አረፍተ ነገር ነው ማለት ነው። ይኸው መልካም የስራ ዘመን ይሁንልን መልካም ምኞትን የሚገልጽበት ወይም ደግሞ የሚገልጽ አረፍተ ነገር ነው ማለት ነው። ይህስ እንዴት ነህ እንዴት ነህ ስራ እንዴት ስራ እንዴት ነው በአንድ ላይ ስናነበው እንዴት ነህ ስራ እንዴት ነው። ይሄ ሁለት አንድ አረፍተ ነገር ነው፣ ነገር ግን ሁለት መልእክት የሚያስተላልፍ አንድ የእሱን ደህንነት እንዴት ነህ ይኸው ይህም ብቻውን የምንልከውም የእሱን ደህንነት ጠይቅልናል ማለት ነው። ይኸው እንዴት ነህ ይህ ደግሞ ስራ እንዴት ነው። ይኸው የመጀመሪያው የእሱን ደህንነት እንዴት ነህ፣ ከዛ ደግሞ አስከትለን ስራ እንዴት ነው፣ አንተ እንዴት ነህ፣ ስራስ እንዴት ነው የሚል መልእክት የእሱን ደህንነትና ስለ ስራ ሁኔታ የሚጠይቅ አረፍተ ነገር ጻፍን ማለት ነው። እንዴት ነህ ስራ እንዴት ነው። ይኸው ስራ እንዴት ነው። እሺ ቀጣዩ ደግሞ የምናየው የህዳሴው ግድብ ተጠናቀቀ። እስኪ በአንድ ላይ ስናነበው የህዳሴው ግድብ ተጠናቀቀ። የህዳሴው ግድብ ተጠናቀቀ። የህዳሴው ግድብ ማለቁን ወይም ደግሞ መጠናቀቁን የሚገልጽልን አረፍተ ነገር ነው ማለት ነው። የሚገልጽልን አረፍተ ነገር ነው። እሺ ይሄስ ደግሞ በዓለም ረጅሙ ወንዝ በዓለም ረጅሙ ወንዝ የአባይ ነው ይላል። በዓለም ረጅሙ ወንዝ የአባይ ነው። በዓለም ረጅሙ የአባይ ወንዝ ነው። ረጅሙ ወንዝ በዓለማችን ረጅሙ ወይም ደግሞ በርዝመቱ ረጅሙ የአባይ ወንዝ እንደሆነ ይገልጽልናል። የአረፍተ ነገር ነው ማለት ነው። በዓለም ረጅሙ ወንዝ አባይ ነው፣ የአባይ ነው። እሺ እኛ ደግሞ ማንኛውም
ማንኛውም ሰው ተምሮ ማንኛውም ሰው ተምሮ አይወለድም። ማንኛውም ሰው ተምሮ አይወለድም። ይህ ደግሞ ማንኛውም ሰው ተምሮ አይወለድም። ተምሮ የሚያገኘው ነገር ነው እንጂ በተፈጥሮ የሚሰጠው አይደለም ማለት ነው። ይህ የሚያስተላልፍልን መልእክት ማለት ነው። ማንኛውም ሰው ተምሮ አይወለድም ሲለን ማለት ነው። እሺ እቺ ደግሞ ጳጉሜ ጳጉሜ የኢትዮጵያ የኢትዮጵያ ብቻ የምትገኝ ወር ናት። ይሄ ሙሉ አረፍተ ነገሩ ጳጉሜ የኢትዮጵያ ብቻ የምትገኝ ወር ናት። ጳጉሜ የኢትዮጵያ ብቻ የምትገኝ ወር ናት። ጳጉሜ በኢትዮጵያ ብቻ እንጂ በሌላው ሀገር አቆጣጠር ማትገኝ ወር እንደሆነች የሚያስተላልፍልን ምን ነው? መልእክት ነው ማለት ነው። እንደው መልእክት ነው። ጳጉሜ የኢትዮጵያ ብቻ የምትገኝ ወር ናት። እሺ እሺ ደግሞ አለሚቱ ብርቱካን አለሚቱ ብርቱካን መብላት ትወዳለች። አለሚቱ ብርቱካን መብላት ትወዳለች። አለሚቱ ብርቱካን መብላት ትወዳለች። ይህ ደግሞ አለሚቱ ብርቱካን መብላት እንደምትወድ የሚያስተላልፍልን አረፍተ ነገር ነው ማለት ነው። ያው አለሚቱ ብርቱካን መብላት ትወዳለች። አለሚቱ ብርቱካን መብላት ትወዳለች። ልክ እንደዚህ ያደረጋችሁ ማንበብ መጻፍ መለማመድ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ትምህርትን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ቪዲዮ ስር ባስቀመጥነው ስልክ መማር ትችላላችሁ። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁም ህፃናትን ማስተማር የምትፈልጉ ሀይበሉን ደውሉልን። ህፃናትን በአጭር ጊዜ አቀላጥፈው እንዲያነቡ እንዲጽፉ አማርኛን መናገር እንዲሁም ሌሎችን ትምህርት እንዲችሉ አድርገን እናስተምራችኋለን። የእናንተን የስራ ሰዓት ጊዜ በማይጋፋ መልኩ አለን። አሎ በሉን፣ ደውሉን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ